ወደ ብልጽግና ፓርቲ መጣለው። የመጀመሪያ ጥያቄ ብልጽግና ህገ መንግስቱን ማሻሻያ ላይ ግልጽና ቁርጥ ያለ አቋሙ ምንድነው? ሲያድበሰብሰውና በግልጽ ሳይናገረው ይስተዋላል የሚል በርካታ ወቀሳ ይቀርባል። ምንድነው ምላሻችሁ? የህገ መንግስት ማሻሻያን በተመለከተ ብልጽግና አቋሙ በጣም ግልጽ ነው። የህገ መንግስት ማሻሻያ ህገ መንግስታዊነትን በሚያጠናክርና የህዝብ ይሁንታ ባለበት ሂደት መደረግ እንዳለበት በጽኑ ያምናል። ይህንም ተከትሎ ቃል በገባነው መሰረት ሁሉን አካታች የሆነ አሳታፊ የሆነ የሀገራዊ ምክክር ሂደት አስጀምረናል። የህገ መንግስት ማሻሻያ ጥያቄዎች ዛሬ እንኳን ከመድረክ እንደሰማነው የተለያዩ ሀሳብ የሚንጸባረቅባቸው ስለሆኑ በልሂቃን መካከል በሚደረግ ውይይት ብቻ መሻሻል አለበት ብለን አናምንም። ይሄ ሁሉንም ህዝብ ያካተተና የሂደት ቅቡልነትን ባረጋገጠ መድረክ መልኩ ሊደረግ ይገባል። ስለዚህ አንድ ፓርቲ በተለይ ደግሞ እንደ ገዢ ፓርቲ የህገ መንግስት ማሻሻያን በተመለከተ የፓርቲ አቋም ጥያቄ ሳይሆን ህዝቡ ምን ይፈልጋል በሚል እንደ ፓርቲ አቋም አላችሁ። ለምሳሌ ህገ መንግስቱን ተቀዶ ይጣል ከሚለው ወገንም አይደለንም አይነካ ከሚለው ወገንም አይደለንም ብላችሁ በድፍን ትገልጹታላችሁ እንጂ ከሀገር ግንባታ አንጻር ከህብረ ብሔራዊ ፌዴራሊዝም አንጻር ከሀገር ቀጣይነትና ዘላቂነት አንጻር የማይበጁ የምትሏቸው አንቀጾች አሉ ወይ? ስትናገሩ ተሰምቷችሁ አይታወቅም? አዎ፣ ህገ መንግስቱ አሁን ያለው የህገ መንግስታዊ ስርዓት በኢትዮጵያ ውስጥ ብዝሃነትን ለማስተዳደር የፌዴራሊዝም ስርዓትን በኢትዮጵያ ውስጥ ለመገንባት በጣም ትልቅ ሚና ተጫውቷል ብለን እናምናለን። ሆኖም ግን የህገ መንግስት ማሻሻያን በተመለከተ ደግሞ በጥያቄ የሚነሱ በህዝብ በተለያዩ ፓርቲዎች የሚነሱ ጥያቄዎች እንዳለ እንገነዘባለን። የትኞቹ አንቀጾች ናቸው የሚሻሻሉት? እንዴት ይሻሻላሉ? ወዴት እናሻሽላቸዋለን የሚለው ነገር ግን እንደ ገዢ ፓርቲም ሆነ ሌሎችም ፓርቲዎች ቢሆኑ እኛ ለህዝቡ እናቀላለን በሚል መንፈስ እንደዚህ እናደርጋለን የሚለው የህዝብን ፍላጎት ያከበረ ነው ብለን አናምንም። ዛሬ አሁን የምንሰማቸው ሀሳቦች በአንድ መልኩ ሙሉ ለሙሉ የህገ መንግስቱ ዋና ዋና ምሰሶች የሚባሉት ሊሻሻሉ ይገባል የሚሉ ሀሳቦች ይነሳሉ። በሌላ መልኩ ደግሞ መነካት የለበትም። ይሄ ሁለቱም የሚያዋጣ አካሄድ ነው ብለን አናምንም። የህገ መንግስት ስርዓት አንድነት እና ኢዜማ ቅድም ሲያቀርብ የብሔር ብሔረሰቦች ራስን በራስ የማስተዳደር መብት እስከ መገንጠልን የተመለከተው የመንግስት አወቃቀርን የተመለከተው የፌዴራሊዝም የክልሎች አወቃቀርን የተመለከተው መሻሻል አለባቸው። መንግስት ብንሆን እናሻሽላለን ያሉት እናንተ በቀጣይ ህዝብ መርጧችሁ መንግስቱ ናችሁ ብትቀጥሉ እንዲህ ያለ ጥያቄ በሚነሳባቸው አንቀጾች ላይ ምንድነው አቋማችሁ? እንደዚህ አይነት ጥያቄዎች ሲነሱ ምላሻችን በህዝብ የትኞቹ አንቀጾች ይሻሻሉ የሚለውን ጨምሮ በህዝብ ጥያቄ መቅረብ አለበት። ከልሂቃን አካታች በሆነው ሀገራዊ ምክክር የሚመጣውን ውጤት እንጠብቃለን። በሱ መሰረት ደግሞ በህዝብ ውሳኔውን በሙሉ እንተገብራለን። ግን እዚህ እንደ ፖለቲካ ፓርቲዎች ብቻ ተገናኝተን የልሂቃን መካከል የሚደረግ ብቻ ንግግር አይደለም። ይሄ የፖለቲካ ጥያቄ ብቻ ሳይሆን በመደበኛ ይሄ ባዘቦት ፖለቲካ ምላሽ የሚያገኝ አይደለም። የህገ መንግስት ጥያቄ የሀገራችንን ዘላቂ ሰላም የሚያረጋግጥ በቀጣይነት ደግሞ አብሮ ሊያስኬደን የሚችል መሆን ስላለበት አንዱን ወገን አስደስቶ ሌላውን የሚያስከፋ የተወሰኑትን ብቻ ፍላጎቶች የሚያስተናግድ ሊሆን አይገባም። ለዚህ ደግሞ ዘላቂ ምላሽ ልናገኝ የምንችለው ህዝቡ ራሱ ምን ይፈልጋል የሚለውን ስንሰማ ለሀገሪቱ ሉዓላዊነትና የግዛት አንድነት ስጋት ነው ተብሎ በሚጠቀሰው አንቀጽ 39 ላይ ብልጽግና ፓርቲ ያለው አቋም ምንድን ነው? በጣም ነው ማመሰግነው። አይ ቲንክ የህገ መንግስት ማሻሻያን አስመልክቶ የብልጽግና ፓርቲ አቋም ግልጽ ነው። ቅድም በመግቢያችን ለማቅረብ እንደሞከር ነው ብልጽግና የራሱን ህገ መንግስት መጻፍ አይፈልግም። የሚፈልገው ህዝብ ነው ህገ መንግስትን መጻፍ ያለበት ብለን እናስባለን። ለምሳሌ አሁን ያለውን ህገ መንግስት ስትመለከቱት እየተነሳ ያለው አንዱ አርጊውመንት በተለይም ህገ መንግስቱ ሲጸድቅ አልተካተትኩም የሚል ማህበረሰብ አለ። ብልጽግና እንዲህ ያሉ በተለይም ደግሞ በኢትዮጵያ ውስጥ የተረጋጋ ፖለቲካ ለመፍጠር የሚያግዙትን ሂደቶች መከተል እንጂ በተለይም ደግሞ ህገ መንግስቱ በባህሪው የረጅም ጊዜ ሰነድ እንደመሆኑ መጠን የህዝብ ፍላጎት የህዝብ ተሳትፎ አጠቃላይ ደግሞ ሂዶ የኢትዮጵያን ሀገረ መንግስት በሚያጸና አግባብ ነው ብልጽግና ህገ መንግስቱ በተለይም ደግሞ በሀገራዊ አካታች ምክክሩ መሰረት መሻሻል አለበት ብሎ የሚያምነው ሀገሪቱን ይበታትናታል። መጀመሪያ ሲገባም አንቀጾ ሲቀረጽም መንፈሱ ሀገሪቱን መበተን ነው የሚል በሌላ በኩል የህገ መንግስቱ መግቢያ ፕሪያምብል ላይ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተብሎ የተቀመጠበት አግባብ መንፈሱ ኢትዮጵያን የሚበትን እና ኢትዮጵያውያንን የሀገር ባይታወር የሚያደርግ ስለሆነ ብለው በግልጽ ልሂቃንም የማህበረሰብ ክፍልም ጥያቄ አለው። ብልጽግና በእነዚህ አንቀጾች ላይ አቋም የለውም እያሉኝ ነው ወይስ ደግሞ አቋሙን መናገር አልፈለጉም? እያልን ያለነው ብልጽግና በተለይም የህገ መንግስት ማሻሻያና የሚሻሻሉ ዝርዝር ጉዳዮችን በተመለከተ አጠቃላይ በአካታች ሀገራዊ ምክክር አውድ ውስጥ
ነው የሚታየው። በሚቀመጠው አቅጣጫ መሰረት ነው መሻሻል ያለባቸው። ቢካዝ ህገ መንግስት በባህሪው ዛሬ ጸድቆ ነገ የሚቀየር አይደለም። በጣም ለረጅም ጊዜ የሚያገለግል ሰነድ ነው። ይሄ ደግሞ ማለት በተለይም ደግሞ ኢትዮጵያን ሁሉንም ባሳተፈ አግባብ መሆን አለበት። ይሄን ደግሞ ስናደርግ ማሻሻያ መንገድ ደግሞ ህገ መንግስታዊነትን በሚያጠናክር አግባብ መሆን አለበት። ምን ማለት ነው? ህገ መንግስታዊነትን የፌዴራል ህገ መንግስት ባስቀመጠው አግባብ ህገ መንግስታዊ ስርዓቱን ተከትሎ መሻሻል አለበት። ነገር ግን የሚሻሻሉ ዝርዝር ጉዳዮችን በተመለከተ ግን ጥያቄ በስድስተኛው ሀገራዊ የሚሻሻልበት የአሰራር ሂደት አይደለም። የፓርቲው አቋም በአንቀጾቹ ላይ ነው። የፓርቲው አቋም በአንቀጾቹ ላይ እያልን ያለነው አካታች ሀገራዊ የምክክር ኮሚሽኑ በሚያስቀምጣቸው ዝርዝር ጉዳዮች በዛ አግባብ እንዲታይ ነው የብልጽግና አቋም። አዲስ አበባን በተመለከተ የአዲስ አበባ በህገ መንግስቱ ላይ የኦሮሚያ ክልል በአዲስ አበባ ላይ ልዩ ጥቅም እንዳለው ተደንግጓል። በተደጋጋሚ የብልጽግና ፓርቲ አመራሮች ለዚህ ጉዳይ ዝርዝር መመሪያ እንዲወጣ ሲናገሩ ነበር። እስካሁን ያላወጣችሁት ለምንድን ነው እና ምንድን ነው የምትጠብቁት? እሺ፣ የአዲስ አበባን ጉዳይ በተመለከተ አዲስ አበባ እይታችንን ከፍ አድርገን መመልከት ይኖርብናል። አዲስ አበባ የኢትዮጵያ መዲና ብቻ ሳትሆን የአፍሪካ መዲና እንዲሁም በዓለም ላይ ካሉ ዋና ዋና የዲፕሎማቲክ መቀመጫዎች መካከል አንደኛዋ ነች። ላለፉት ዓመታት ግን እንዲያውም ከስሟ ጋር ማይመጥን አዲስ አበባን የአፍሪካ መዲናነትንም በሚያሳጣ መልኩ ስትተዳደር ቆይታለች። ባለፉት ዓመታት ይህን ለማረም አዲስ አበባ የሁሉም ኢትዮጵያውያን ኩራት የአፍሪካ መዲናነቷንም አስቀጥላ እንድትሄድ የተለያዩ ስራዎች ስንሰራ ቆይተናል። ስለዚህ ስለ አዲስ አበባ ጉዳይ ስንነጋገር የኢትዮጵያ ብቻ ሳይሆን ከአፍሪካ መዲናነቷን ማኳያ ማየት ይኖርብናል ማለት ነው። እድገትና ልማት ለኦሮሚያ ብሎም ደግሞ ለመላው ኢትዮጵያ በጣም ከፍተኛ ፋይዳ እንዳለው በጣም ግልጽ ነው። ባለፉት ዓመታት በተለይ በአዲስ አበባ ውስጥ ያለው እንቅስቃሴ ለአካባቢው ልማት፣ ለአካባቢው ጥቅም በጣም ትልቅ ውጤት ያስመዘገበ ጉዳይ ነው። ስለዚህ የአዲስ አበባን እድገት ስናስብ አዲስ አበባ ውስጥ የሚሰሩ የትኛውም ስራ በቅድሚያ ለከተማው ነዋሪዎች ቀጥሎም ደግሞ ለአካባቢው ትልቅ ፋይዳ ስላለው የኦሮሚያ ልዩ ጥቅምንም ሆነ አጠቃላይ ኢትዮጵያውያን በአዲስ አበባ ውስጥ ያላቸውን ፍላጎት በእነዚህ በምንሰራቸው የልማት ስራዎች ምላሽ እየሰጠን እንሄዳለን። የፌዴራሊዝም ቅርጽ አሁን ያለው ፌዴራሊዝም በቋንቋና በማንነት ላይ የተመሰረተ ለኢትዮጵያ የወደፊት አደጋ ሊደቅን የሚችልና ክልሎች በየጊዜው እየተፈለፈሉ እንዲሄድ ምክንያት የሚሆን አወቃቀር ነው የሚል ጠንከር ያለ ትችት አለ። እናንተ በዚህ የፌዴራሊዝም አወቃቀር ላይ የምታስቀጥሉትና የምታስተካክሉት ምንድን ነው? እዚህ ላይ አንድ ግልጽ መሆን ያለበት ነገር በሀገራችን የነበሩ የሰላም እጦቶች፣ ግጭቶችን ስናስብ ሙሉ ለሙሉ ከፌዴራል ስርዓቱ ጋር ማያያዙ ትክክል አይደለም። ቅድምም ሲነሳ ነበረ። በሀገራችን የሰላም እጦት፣ ግጭት የተጀመረው ከፌዴራል ስርዓቱ ጋር አይደለም። በእኛ እይታ በሀገራችን ላየናቸው የተለያዩ ግጭቶች፣ የሰላም እጦቶች ዋና ምክንያት የሆኑት በዋነኛነት አንደኛ የከፋፋይ የሆነ ትርክት ነው። ዜጎች በሀገራቸው በጋራ ቤታቸው አብረው መተዳደር እንዳይችሉ አንዱን ቤተኛ አንዱን ባይተዋር አድርገው የሚስሉ ከፋፋይ ትርክቶች ለነዚህ ግጭቶች ዋና መሰረት ናቸው። ከፋፋይ ትርክቱ እኮ ፌዴራሊዝሙን የፈጠረው ነው። ፌዴራሊዝሙ ደግሞ ከፋፋይ ትርክቱን እኮ በደንብ ያጠናክረው ነው። ስለዚህ እርስዎ እያሉኝ እንዳለው አሁን ያለው አወቃቀር ከፋፋይ ትርክቱን ወልዶ ከፋፋይ ትርክቱ ግጭቱን ወልዶታል እኮ። አጠቃላይ በኢትዮጵያ ውስጥ ለተከሰቱ ሰላም እጦቶች ዋናው መንስኤው ጉዳይ ብለን የምናስበው ምክንያቱም ፌዴራሊዝሙ ነው ብቻ ነው ብለን አናስብም። ይህ ማለት እንደዛ ከተባለ ብቻ አይደለም ስትሉ ከምክንያቶቹ አንዱ ነው እያላችሁ ነው? አላለም እያልን ያለ ነው። ለምሳሌ ምንም አይነት ምክንያት አይደለም እያሉኝ ነው። ላብራራው። ለምሳሌ ቅድመ 1987 እንውሰድ። ኢትዮጵያ ቅድመ 1987 ማለት የፌዴራል ስርዓቱ ኢትዮጵያ ያስተዋወቀችበት ጊዜ ነው። ቅድመ 1987 የነበረውን አህዳዊ ስርዓትን ብንመለከት ራሱ በኢትዮጵያ ውስጥ እርስ በራስ መጠፋፋት የነበረበት ከፍተኛ የሰላም እጦት የነበረበት ነው። አንድ ስለዚህ አጠቃላይ የሰላም እጦቱ ከስርዓት ጋር የሚገናኝ ነው ብሎ መደምደሙ ትክክል አይደለም ነው። ነገር ግን ለዚህ መነሻው ምንድነው ከተባለ አንዱ ቅድም ባልደረባዬ ስታንሳ እንደነበረው አጠቃላይ ኢትዮጵያ ውስጥ የተዘራው በተለይም ከፋፋይ የሆነ ነጠላ ትርክት ነው አንደኛው ምክንያት። ሁለተኛው ሀገረ መንግስቱ አለመጠናቀቁ ነው። ለረጅም ጊዜ ሀገረ መንግስቱ በተለይ አለመጠናቀቁ ተያይዞ በርካታ ጥያቄዎች ይነሳበታል፣ ቅቡልነት ጥያቄ ይነሳበታል። ይሄም እንደ ምክንያት የሚነሳ። ሶስተኛው አጠቃላይ በኢትዮጵያ ታሪክ ውስጥ የምክክር ባህል አለመኖሩ ከምክክር ይልቅ በተለይም መሳሪያ አንግቦ ወዲና ወዲያ መሮጡ ራሱን የቻለ አስተዋጽኦ አድርጓል የሚለው እንደ ብልጽግና ፓርቲ ያለን አቋም። የወሰንና የአስተዳደር ውዝግብ የሚነሳባቸው አካባቢዎች ላይ አሁን ሀገር እያስተዳደረ ያለው ፓርቲ ምላሽ ያልሰጣቸው በጣም ብዙ ጉዳዮች አሉ። በየትኛውም የሀገሪቱ አካባቢዎች ለሚነሱ የወሰንና አስተዳደር ጥያቄዎች ዘላቂ መፍትሄያችሁ ምንድን ነው? መፍትሄ ሳላችሁ ወይ? አመሰግናለሁ ዳዊት። በዚህ ጉዳይ ላይ ብልጽግና በተለያየ ጊዜ
በሰነዶቻችን በንግግሮቻችን በተለያየ ጊዜ ብልጽግና ክሊር የሆነ አቋሞቻችን ስናገር ነበር። በተለይም አጠቃላይ አስተዳደር ወሰን የሚፈታበት አግባብ ብለን ተደጋጋሚ ስናነሳ የነበረው አጠቃላይ እንደ ብልጽግና ፓርቲ እሳቤ በትንሹ 4 ጉዳዮችን ማዕከል አድርጎ መፈታት አለበት ብለን እናስባለን። አንደኛው ህገ መንግስትና ህገ መንግስታዊነትን ማዕከል አድርጎ መፈታት አለበት። ሁለተኛ ህዝቡ መወሰን አለበት። ባለቤቱ መወሰን እኛ እናቀላለን ሳይሆን ህዝቡ ራሱ መወሰን አለበት። ሶስተኛው ደግሞ አጠቃላይ ፍትህን በሚያረጋግጥ አግባብ መሆን አለበት። ይሄ ሲባል በተለይም ዜሮ ድምር መሆን የለበትም፣ ቁርሾ የሚያሳድር መሆን የለበትም። አራተኛው ዘላቂ ሰላም በሚያመጣ አግባብ መፈታት አለበት የሚል ክሊርሊ ደጋግመን ያነሳ ነው። ብልጽግና ፓርቲ በዚህ ወጥ የሆነ አቋም ያለው ማለት ነው። የክልሎች አወቃቀርን በተመለከተ በአንድ በኩል የክልሎች መብዛት የሀገሪቱን የኢኮኖሚ ወጪ የስራ ማስኬጃ ወጪ ከማናር ባሻገር የተለየ ጥቅም እየሰጠ እንዳልሆነ ትናገራላችሁ። በሌላ በኩል ለተነሱት የክልልነት ጥያቄዎች ሁሉ ምላሽ ትሰጣላችሁ። የኢትዮጵያ ክልል ላነሳ ሁሉ ክልል እያደረጉ ማደራጀት መቼ ነው የሚቆመው? ብልጽግና የክልሎችን ጥያቄ በአንድ በኩል የሀገሪቱን ኢኮኖሚ በሌላ በኩል እንዴት ነው የሚያስታርቀው? አመሰግናለሁ ዳዊት። በዚህ ጉዳይ ላይ አቋማችን ይህም ግልጽ ነው። ብልጽግና በዚህ ጉዳይ ላይ ግልጽ አቋም ነው ያለው። እንደሚታወቀው በኢትዮጵያ ታሪክ በተለይ የትግል ታሪክ ውስጥ የትግል ተብሎ ሲነሱ ከነበሩ ጉዳዮች ውስጥ ጥያቄዎች ውስጥ አንደኛው የዲሞክራሲ ጥያቄ ነው። በተለይ ክልልንም ስንመለከት አጠቃላይ ህዝቡ እስከጠየቀ ድረስ አንደኛ ህዝቡ ራሱ እስከጠየቀ ዲሞክራሲ መብቱን እየተለማመደ እስከሆነ ድረስ፣ ሁለተኛ ህዝቡ ራሱ እስከወሰነ ድረስ ይህንን ብልጽግና ሊያስቆም አይችልም። አውትካሙ ላንፈልገው እንችላለን። ምናልባትም 80 ክልል ሊኖራት ይችላል በዚህ አካሄድና በብልጽግና ሀሳብ መሰረት ክልል እኮ መብዛቱ እኮ አጠቃላይ ፌዴራል ስርዓቱን እያጠናከርን ስለመሆኑ አንደኛ ማሳያ ነው። ሁለተኛ ናይጄሪያን ውሰድ 36 አካባቢ ነው ያላቸው። ህንድን ውሰድ 28 አካባቢ ነው ያለው። የክልል መብዛት ብቻው እንደ ስጋት አይደለም የሚቆጠረው። የናይጄሪያና የህንድ የህዝብ ቁጥር ከኢትዮጵያ በጣም የራቀ ነው። ምናልባት የህዝብ ቁጥሩም እነሱ እንደምክንያት ሊሆናቸው ይችላል እያልን ያለ ነው። ህዝቡ ዲሞክራሲያዊ መብቱን እየተለማመደ ነው ያለው። በተለይም በኢትዮጵያ ታሪክ ውስጥ ሲነሱ ከነበሩ 3 መሰረታዊ ጥያቄ ውስጥ አንዱ የዲሞክራሲ ጥያቄ ነው። ያንን ህዝቡ እስከጠየቀ ህዝቡ እስከወሰነ ድረስ ብልጽግና በአውትካሙ እንኳን ራሱ ኮምፎርታብል ባይሆንም ራሱ የህዝብን ፍላጎት የህዝብን ድምጽ የማክበር ግዴታ ስላለበት አሁን ያለው የክልል አወቃቀር 2 እና 3 ትልልቅ ክልሎችን የፈጠረ በቆዳ ስፋት፣ በሀብት፣ በህዝብ ብዛት እና ኢትዮጵያ ውስጥ ባለ ግጭት ውስጥ ራሳቸውን የቻሉና ያበጡ ትልልቅ ክልሎችን የፈጠረ ነው ለፌዴራል መንግስቱ ስጋት እስከሚሆን ድረስ። ይሄን ፍትሃዊ የማድረግ እቅድ አላችሁ ወይስ እንዲሁ ለኢትዮጵያ ግጭትና የፉክክር ምክንያት እንዲሆን እንዲቀጥሉ የምታደርጉት? በግልጽ ለመናገር አማራና ኦሮሚያ ክልል ማለት ነው። እሺ፣ ፍትሃዊነትን በተመለከተ ብልጽግና ክሊር አቋም ነው ያለው። አቋማችን አጠቃላይ የተመጣጠነ እድገት እንዲኖር በተለይም ፍትሃዊ እንዲሆን ይህን በማድረግ ደግሞ በተለይ የፌዴራል ስርዓታችንን እያጠናከርን እየተገበር መሄድ አለብን። ከፌዴራል ስርዓቱም ህብረ ብሔራዊ እውነተኛ የሆነ ህብረ ብሔራዊ ፌዴራላዊ ስርዓት ብለን አስቀምጠናል። ይሄን ብቻም ሳይሆን በተግባር የሰራናቸው በርካታ ጉዳዮች አሉ ነው። አንደኛው ለምሳሌ የጋራ ገቢን እንውሰድ። የጋራ ገቢን ብንወስድ በተለይ ከዚህ በፊት የነበረው ኢፍትሃዊነት ነው የነበረበት ለ23 ዓመት አካባቢ ሳይሻሻል የቆየውን ብልጽግና ነው ያሻሻለው። ይሄን የፌዴራል መንግስት የሚያደርገውን ድጎማ ነው እየነገሩኝ ያሉት። የኔ ጥያቄ አማራና ኦሮሚያ ክልል ያላቸውን ሀብት እና ያላቸውን አቅም ያህል ያለው ሌላ ክልል ኢትዮጵያ ውስጥ አለ ወይ? እንዲህ አድርጋችሁ እንዴት ነው ማኔጅ የምታደርጉት? አጠቃላይ የክልል አወቃቀርና መሰል ጉዳዮችን በተመለከተ እሱ ላይ ብልጽግና ቅድም ባስቀመጥ ነው አግባብ በአካታች ሀገራዊ ምክክር ማዕቀፉ ነው የሚፈታው ብለን ክሊርሊ አስቀምጠናል ማለት ነው። ስለዚህ በዛ አግባብ የሚታይ ነው። የመጨረሻ የፌዴሬሽን ምክር ቤት የተሰጠው የህግን የመተርጎም ስልጣን ለፖለቲካ እንዴት ህግ የመተርጎም ስልጣን ይሰጣል? ለምን ለባለሙያዎች አትሰጡም? የሚል ጥያቄ ይነሳል። ምንድነው ምላሻችሁ? የህገ መንግስት ትርጓሜን በተመለከተ ህገ መንግስቱ ሰነዱ ምን አይነት ነው ከሚለው መነሳት ያስፈልጋል። ህገ መንግስት የህጎች ሁሉ የበላይ የሆነ በህዝብና በመንግስት መካከል ያለውን ማህበራዊ ውል መገለጫ የሆነ ሰነድ ብቻ ሳይሆን ፖለቲካዊ ሰነድ ነው። ስለዚህ የህገ መንግስት ማሻሻያዎች በፌዴሬሽን ምክር ቤት በመደረጉ ብቻ ይሄ አግባብ አይደለም የሚያስብል አይደለም። ሆኖም ግን ይሄም ጥያቄ ከሚነሱባቸው ድንጋጌዎች መካከል አንዱ እንደሆነ እንገነዘባለን። የህገ መንግስት ማሻሻያ በምን መልኩ ሊመራ ይገባል የሚለው ላይ ሌላኛው ማንሳት ያለብን ነጥብ ፌዴሬሽን ምክር ቤት ይህንን ስራ እየሰራ ያለው በህገ መንግስት ጉዳዮች አጣሪ ጉባኤ የፍርድ ቤት ፕሬዝዳንት የተካተቱበት ባለሙያዎች በተካተቱበት ባለሙያዎች ምክር ነው ይሄን ስራ እየሰራ ያለው። ስለዚህ ህጉን የህገ መንግስቱን ሌተርና ስፒሪቱን በጠበቀ መልኩ እንዲተረጎም ተገቢው ጥንቃቄ ይደረጋል። ይሄኛውም ግን በህዝብ በአካታች ሀገራዊ ምክክሩ በሚደረግ ውይይት እንደ አስፈላጊነቱ ሊታይ የሚችል ድንጋጌ ነው። ሰዓታችሁ ተጠናቋል። አመሰግናለሁኝ። ወደ ኢዜማ አልፋለሁኝ። ኢዜማ አሁን ያለውን ፌዴራሊዝም የጎሳ ብሎ ይጠራዋል። የብዙው ጥያቄ ኢዜማ ይህን ፌዴራሊዝም የሚጠላው ለምንድን ነው? የሚጠላው ነው ያልከው? አዎ፣ በጣም በርካታ ምክንያቶች ነው ያሉን።
የመጀመሪያው ምክንያታችን ፌዴራሊዝም የሚባለው ነገር ያስፈለገበት እንደ ሀገር ያስፈለገበት ዋነኛው መስፈርቶችና ምክንያቶች በፌዴራል መንግስት መተዳደርን ያስፈለገበትን ዋናውን መስፈርቶች ምክንያቶች ስለማያሟላ ነው። ምን ለማለት ነው? የፌዴራል መንግስት ወይም ፌዴራላዊ ስርዓት በአንድ ሀገር ውስጥ የሚቋቋመው የመጀመሪያው ነገር የፍትህን ተደራሽነት ወይም ደግሞ የአገልግሎትን ተደራሽነት ወደ ታችኛው የህብረተሰብ ክፍል ለማድረስ ነው። በኢትዮጵያ ውስጥ ያለው አሁን ያለው ፌዴራሊዝም በክልሎች ደረጃ ተንጠልጥሎ የቀረ ነው። ምን ማለት ነው? ክልሎች የሚሾሟቸው ሰዎች ጥቂት ሰዎች ወይም በክልል ደረጃ ፓርቲ ሆኖ ያሸነፈው ምርጫን ያሸነፈው አካል በየወረዳው ከወረዳ ጀምሮ እስከ ክልል መስሪያ ቤቶች ድረስ ያሉትን የሚሾምበት ህዝቡ ተጠያቂነትን የማያሰፍ ለህዝብ ተጠያቂነት ግልጽ ያልሆነበት ዴሞክራሲያዊ ያልሆነበት ህዝቡ የሚያስተዳድሩትን በታችኛው እርከን ድረስ የማይመርጥበት የፌዴራል ስርዓት ስለሆነ ነው። የመጀመሪያው የቀበሌ አስተዳዳሪ፣ የወረዳ አስተዳዳሪ፣ የዞን አስተዳዳሪ ማንና እንዴት ነው የሚመርጣቸው? የሚሾሙት ከክልሉን ያሸነፈ የክልሉን ስልጣን ያሸነፈ አካል ነው የሚሾማቸው። ያሸነፈው ማን ነው የሚመርጠው? ያሸነፈውን ህዝብ ነው የሚመርጠው። ስለዚህ ህዝብ የመረጠው የህዝብ ወኪሎች ህዝብ የሚያስተዳድሩ ዳይሬክት ቮት ነው መሆን ያለበት ብለን ነው የምናምነው። የፌዴራሊዝም ዋና ዓላማው ዲሞክራሲ ማስፈን ስለሆነ በቀበሌ ደረጃም በዞን ደረጃም በክልል ደረጃም ለምሳሌ አዳማን የሚያስተዳድረውን ሰው ኦሮሚያ ክልልን ያሸነፈ ሰው ወይም ያሸነፈ ፓርቲ ከሌላ ቦታ አምጥቶ መሾም የለበትም። የኦሮሚያ ክልልን ያሸነፈ ፓርቲ ነው የሚሾመው። ከየትም አምጥቶ ከአምቦ አምጥቶ ሊሾመው ይችላል። አቶ የኦሮሚያ ክልል ምክር ቤት አባላት የኦሮሞ ህዝብ የመረጣቸው ናቸው። የኦሮሚያ ክልል ምክር ቤት አባላት ውስጥ አይደለም የአዳማ ከንቲባ የሚመረጠው እያልኩ ነው። ከየት ነው? ከፈለገበት የኦሮሚያ ክልልን ያሸነፈ አካል ይሄ I'm telling you the letter of the law ህጉ የሚለውን ነው ምነግርህ ያለሁት። ኖት ነሰሰርሊ አዳማ ብቻ እያልኩኝ አይደለም። ባህር ዳር ላይ የሚሾመው ሰው የባህር ዳር ከንቲባ ተደርጎ የሚሾመውን ሰው የአማራ ክልልን ያሸነፈ አካል ነው የሚያደርገው። የፌዴራሊዝም ችግር ግጭት ጠማቂ ነው፣ ግጭት አመንጪ ነው። በህዝቦች መካከል መጠራጠርን የሚያሰፍን ነው። የፌዴራሊዝም ከመኖሩ በፊት ኢትዮጵያ ውስጥ ግጭት አልነበረም? ኢትዮጵያ ውስጥ በጣም በርካታ ግጭቶች ነበሩ። በብሔር የተመሰረተ ግጭት ግን በብሔር የተመሰረተ ግጭት ኢትዮጵያ ውስጥ አሁን ሲነገር እንደነበረው ከ1987 በፊት በብሔር ላይ የተመሰረተ የብሔር ተኮር ግጭት ኢትዮጵያ ውስጥ አልነበረም። ከ1983 በፊት ብሔር ላይ የተመሰረተ ግጭት ብቻ ሳይሆን የብሔርን ነፃ ለማውጣት የሚያደርግ ትግልና እንቅስቃሴ ነው እንደውም የነበረው። እሱን አይደለም እኮ ጥያቄው። አሁን በብሔሮች በረም ስላሉኝ ኖ እሱ ገዢዎች በየትኛውም ዘመን የነበሩ ገዢዎች የተለያዩ ጭቆናዎችን ኢትዮጵያ ውስጥ ሲያደርጉ ነበር። የፓወር ስትራግል ነው፣ የስልጣን ለመያዝ የሚደረግ ትግል ነው። እሱን አይደለም እየተጠቀሰ የተጨቆነ ህዝብና ብሔር አልነበረም እያሉኝ ነው። ነበረ፣ ግን የጨቆነው ሌላ ብሔር አይደለም ነው እያልኩ ያለሁት። በብሔሮች መካከል ግን አልጨረስኩልህም ዴቭ። ጥያቄው ተድበስብሶ እንዳያልፍ ስለምፈልግ የፌዴራሊዝሙ ችግሮች ግጭት ጠማቂ ነው። የታችኛው እርከን ላይ ያሉ ሰዎች ዜጎቻችን የሚመሯቸውን እንዲመርጡ የሚያደርግ አይደለም። ከዚህ በተጨማሪ ደግሞ አጠቃላይ የፌዴራሊዝም ምክንያት የሆነውን በጋራ መኖርን የሚያላላ የህዝቦች አንድነትን የኢትዮጵያውያንን አንድነት በእኛ እምነት ሁልጊዜ እንደምንለው እኛ ኢትዮጵያውያን በዳይቨርሲቲ በልዩነት የተዋብን የተገመድን ግን አንድ ህዝብ ነን ብለና አሁን እየተገበረ ያለ የፌዴራሊዝም ስርዓት ቋንቋን ብቻ ነው መሰረት ያደረገው ትላላችሁ ነው? ለምሳሌ አማራ ክልል ውስጥ የአማራ ህዝብ ብቻ ክልል አይደለም። የደቡብ ምዕራብ ኢትዮጵያን ብንመለከት የአንድ ብሔር አይደለም። ማዕከላዊ ኢትዮጵያን ብንመለከት የአንድ ብሔር አይደለም። ከየት አምጥታችሁ ነው ብሔርና ቋንቋን ብቻ መሰረት ያደረገ ፌዴራሊዝም ነው የምትሉት? እዚህ ጋር እኔ ልመልስልህ። ምንድነው አሁን ቅድምም ሲባል ከነበረው አንጻር ኢዜማ ፌዴራሊዝምን አይጠላም። አሁን ያለውን ፌዴራሊዝም አሁን ያለውን አወቃቀሩን በተመለከተ ቅሬታ ያለው ግጭትን ያባብሳል፣ ኢንሃንስ ያደርጋል በሚል ነው ቅሬታችን። በሁለተኛ ደረጃ አሁን እንደተገለጸው የኢትዮጵያ ፌዴራል ስርዓትን በዚህ ብሎ መመደብም አይቻልም። በቋንቋም ብሎ ቁልጭ ያለ ነገር የለውም። በማንነት ላይ ብሎ ማስቀመጥ የማይቻል በምንም እዚህ ገባ የምትለው አይደለም። ግን ሞር ወደ ቋንቋ ያደላ ከዛ በኋላ በጊዜ ሂደት ደግሞ ወደ በዘር ላይ የተመሰረተ እስከምንለው ድረስ እየከረረ የመጣ የእናንተ ማኒፌስቶና የእናንተ አቋም ክልሎችን ስናዋቅር ቋንቋ፣ መልክዓ ምድራዊ አቀማመጥን፣ የአስተዳደር አመችነትን፣ ፍትሃዊ የሀብት ክፍልን መሰረት አድርገን እናደራጃለን ያላችሁ። ይሄኛውንም ያደራጁት አካላት የሚሉት ቋንቋን፣ መልክዓ ምድራዊ አቀማመጥና የአስተዳደር አመችነትን ተመሳሳይ መስፈርት እኮ ነው እያነሳችሁ ያላችሁ። ዴቭ እንዳንሳሳት አሁን ያቋቋሙት አሁን ያለውን ህገ መንግስት ወይም ፌዴራሊዝም ያቋቋሙት አካላት እንደሱ አይሉ።
ህገ መንግስቱ ላይ በግልጽ የተቀመጠ አለ። በህዝብ አሰፋፈር ህዝብ ማለት ቋንቋና ባህል ያለው ማለት የህዝብ አሰፋፈር መልክዓ ምድር ነው አይደለም። መልክዓ ምድር ሊሆን አይችልም፣ ጂኦግራፊ ነው እሱ። የህዝብ አሰፋፈር ምንድነው? በእንግሊዝኛው ላንብብል አይደንቲቲ ነው የሚለው። የህዝብ አሰፋፈር የሚለውን ቋንቋና ባህል ማለት ነው ህዝብ ማለት። አንድ ህዝብ የሚለው በህገ መንግስቱ ትርጓሜ መሰረት ቋንቋና ባህል ነው። ቀጥሎ ይቀጥልና ቋንቋ ይላል ድጋሚ፣ ቀጥሎ ማንነት ይላል፣ ከዛ ፈቃድ ይላል። ስለዚህ አጠቃላይ ህገ መንግስቱ ሲረቀቅ የነበረው ቋንቋን መሰረት ያደረገ ማንነትን መሰረት ያደረገ ህገ መንግስት ነው ወይም ፌደራሊዝም። ምዕራብ ኢትዮጵያን የማን ነው ትሉታላችሁ? በማንነት አንጻር ተዋቅሯል። የትኛው የማዕከላዊ ኢትዮጵያን ደቡብ ምዕራብ ኢትዮጵያ ልመጣልህ ነው። ህገ መንግስቱ ሁለት ሜጀር ችግሮች ነው ያሉበት። የመጀመሪያው በቋንቋ ይዋቀራል ይልህና ግን በቋንቋ ማዋቀር ስላልቻለ ኢምፖሲብል ስለሆነ በኢትዮጵያ ኮንቴክስት ቅድም እንደተጠየቀው፣ ስለዚህ ችግራቸው አወቃቀሩ ላይ ሳይሆን ህገ መንግስቱ ላይ የተቀመጠው የአወቃቀር ስርዓትና መስፈርት ላይ ነው። እሺ እናንተ አሁን ያለውን የፌዴራል አወቃቀር ምን ታደርጉታላችሁ? አሁን ካለው ወደ ምን ትቀይሩታላችሁ? ቅድም ለመግለጽ እንደሞከር ነው አሁን ያለው የፌዴራል ስርዓቱን እንቀበላለን፣ ዲሞክራሲያዊ ፌዴራሊዝምን ነው የምንቀበለው። አሁን ላይ ግን የአወቃቀር ችግር አለበት ብለን የምናምነው ለምሳሌ ቅድም አንተም ስታነሳው የነበረው አለ አንዳንድ ክልሎች በጣም ትልቅ የሆኑ አሉ። ይሄ ደግሞ ያልተማከለ አስተዳደርን ታሳቢ ተደርጎ የነበረውን ያስቀረ ስለሆነ በፕሮፖርሽናሊ እንዲቆራረጡ ወይም 3-4 ቦታ እንዲሆኑ አድርገን አስተዳደርን ለህዝቡ እንዲቀርብ እናደርጋለን። ለምሳሌ ኢህአፓ 17 ክፍለ ሀገር ፈጥራለሁ ብሏል። ኢዜማስ እንደ ኢትዮጵያ አሁን ላይ ግብታዊ በሆነ መልኩ 17 56 80 ብሎ ቁጥር ማስቀመጥ ትክክል ነው ብለን አናምንም። ቢያንስ መነሻ አላችሁ? መነሻችን 4 መሰረታዊ ፕሪንሲፕሎች አሉ። መስፈርቶቹን አይደለም ቢያንስ ህዝቡ እያላችሁ ያላችሁት ቢያንስ ከዛሬ 5-6 ወር በኋላ መንግስት ትሆናላችሁ ተመርጣችሁ ብታሸንፉ የኛውን የፖለቲካ ፓርቲዎች ምርጫውን መጀመሪያ የክልል አወቃቀርን ስተቹ ለነበራችሁት የሚቀርብላችሁ ጥያቄ እናንተ ምን ታረጉናላችሁ የሚል በቃ ወዲያውኑ የምናደርገው የመጀመሪያ ስራችን የሚሆነው የክልል አደረጃጀትን በዚህ በአራቱ ባስቀመጥናቸው መስፈርቶቹ መሰረት የሚያጠናና ምንድነው የሚባለው ግብአት የሚሰጥ የባለሙያዎች ቲም እናዋቅራለን። ከፖለቲካ ገለልተኛ የሆነ አራቱ መስፈርቶችን የሚያሟላ የባለሙያዎች ፓርቲ ከተቋቋመ ቢያንስ 7 ዓመት ሆኖታል። ግን ምንም መነሻ የሚሆን ጥናት በግል ፓርቲ የሚሰራ ስራ ስላልሆነ ነው ይሄ ነገር። ከፍተኛ ሪሶርስ የሚጠይቅ ነው። ከፍተኛ የባለሙያዎች ቲም የሚጠይቅ ነው። ከፖለቲካ ገለልተኝነትን የሚጠይቅ ነው። እኛ የፖለቲካ አቋም አለ። ስለዚህ በዚህ የምርጫ ክርክር ላይ የምታጠኑት እንጂ የምትናገሩት የላችሁም። አለን። ይሄ አሁን የነገርነው 4 መስፈርቶች አሉን። መስፈርቱን አይደለም ቢያንስ ኦሮሚያን ለምሳሌ ፍትሃዊ የሆነ የሀብት ክፍል የለም ብላችኋል። ኦሮሚያና አማራ ክልልን ምን ታረጉታላችሁ? ኦሮሚያን በተመለከተ አማራ ክልልን በተመለከተ በእነዚህ በአራቱ ባስቀመጥናቸው መስፈርቶች መሰረት ሲሰሉ በፍጹም አንድ ክልል ብቻቸውን መሆን የለባቸውም ብለን ነው የምናምነው። በግልጽ ደግሞ ይሄንን በሀገራዊ ምክክር ሰነዶቻችን ለህዝብ ይፋ ባደረግነው በግልጽ አስቀምጠናል። ኦሮሚያ ክልል፣ አማራ ክልል እንደዚህ በጣም ትልልቅ የቆዳ ስፋትና የህዝብ ብዛት ያላቸውን ክልሎች ለልማት